እውነት ለመናገር ፍቅር ማለት እንደዚህ ነው። እንደዚህ መስዋዕት መክፈል፣ የሰውን ስሜት መረዳት። እውነት በጣም አከበርኩሽ ማለት ነው። ለሌሎችም አርአያ አስተማሪ የሚሆን ነገር ነው። እዩ ደግሞ አላስመረምርም ብላለች ማለት ነው። ብሩኬ እናስመርምር ቢላትም እሷ ግን እምቢ ብላለች ማለት ነው። ስለዚህ ከጀርባ የሆነ ነገር አለ ማለት ነው እንጂ ኮንፊደንስ ቢኖራት በራሷ ብትተማመን በውጤቱ ብትኮራ ኖሮ የሚከፍለው እሱ ነው አይደለ? ምንም ስጋት ሊገባት አይገባም ነበረ ማለት ነው። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ማለት ነው እንደኔ አዲስ አበባ ይሄዱና ዲኤንኤ ያድርጉ። በቃ እዩም ከማታውቀው ሰፈር ከማታውቀው ሀገር ሄዱና ሸገር ላይ ቼክ አድርጋችሁ ውጤቱን እወቁ ማለት ነው። ከዛ ውጭ ግን ሁሌ ክርክር፣ ሁሌ ጭቅጭቅ ደስ አይልም። እዩ ደግሞ እምቢ ብትልም እንኳን ማለት ነው ብሩኬ መብት አለው ማለት ነው። ምክንያቱም ልጅህ ነው እስካለችው ድረስ የማስመርመር መብት አለው። ከዛ ውጭ ግን እዩ ሰከን በይ። ሰከን ሀቅን ፈላጊ ከሆንሽ ውጤት በስነ ስርዓት እንዲታወቅልሽ ከፈለግሽ በጭራሽ እንደዚህ ማለት የለብሽም። ሁላችሁም ሄዳችሁ ማስመርመር ነው ያለባችሁ ማለት ነው። ከዛ ውጭ ግን ከጀርባ ተልእኮ ስላለሽ ልጁ እሱ እንዳልሆነ ስለምታውቂ አላስመረምርም፣ ያዙ ይልቀቁኝ፣ እናንተ ከፈለጋችሁት ነው። ዶክተሩ ጋር ምን እንዳወራሽ ምን ይታወቃል? ምክንያቱም መጨረሻ ላይ ብሩክ ስህተት ሰርቷል። ዝም ብሎ መውጣት አልነበረበትም። ስህተቱ ደግሞ ይሄ ነው ማለት ነው። አብሮሽ ቆይቶ መውጣት ነበረበት። ስለዚህ በራስሽ የሆነ ሀቅ ካለሽና እውነት እንዲወጣ የምትፈልጊ ከሆነ እነሱ የሚሉሽን ተከታይ። የህዝቡ ጥያቄ ነው፣ የህዝቡን ጥያቄ መመለስ አለብሽ። ከዛ ውጭ ሀይሚዬ እጅግ በጣም አከበርኩሽ። በቃ አንዳንዱ ሴት ቢሆን ጓገጭ ብሎ እንቦ ዘራፍ ብሎ ፍቅሩን ትዳሩን ያፈርስ ነበር። አንቺ ግን ጸጥ ብለሽ ስሜቱን እየተረዳሽ ነው። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልን። ላይክ ሰብ አድርጉ።